ዛሬ መመጣበት የማካፈላችሁ ሁለት ጣዖቶች ናቸው። ጋድና ሜኒ የሚባሉ ሁለት ጣዖቶች አሉ። የነበሩት ከ2700 ዓመት በፊት ነው። ስለነሱ ትንሽ አጫውታችኋለሁ። በተለይ ከለንና ዲዝልዶርፍ ደግሞ በጣም ይመለካሉ። ሶስተኛ ዮሐንስ ላይ ቁጥር 2 አንድ ምዕራፍ ስለሆነ እርግጥ 1-2 ብዬ ነው የጻፍኩት። ወዳጅ ሆይ እናንተ ወዳጆቼ ሆይ ወዳጅ ሆይ ነፍስህ እንደሚከናወን ምንህ እንደሚከናወን ነፍሱ ምክንያቱም ጌታን ተቀብሎ ነፍሱ ተከናውኖለታል። ነፍስህ እንደሚከናወን በነገር ሁሉ ደግሞ እንዲከናወንልህና ጤና እንዲኖርህ እጸልይልሃለሁ አለው። ወደ ማን ነው የሚጸልየው? ወደ እግዚአብሔር። ምንድነው የሚጸልይለት? እንዲከናወንለት፣ ጤና እንዲሆንለት። እቺ በተለይ የጴንጤ ቮካብለሪ ላይ በቃ ተከናወን ይባላል አይደል? አሁን በቃ እግዚአብሔር ነገርህን ሁሉ ያሳካል ሳይሆን ተከናወን መባል ጀምሯል። የጴንጤ ቮካብለሪ የሚባል አታውቁም? እንዲያውም አንድ ልጅ ሶሻል ሚዲያ ላይ አይቻለ የጴንጤ ቮካብለሪዎች ብሎ አንዱ ተከናወን ነው። አንዱ ደግሞ ለምሳሌ አንድ ወንድም ከአንዲት ፍቅር ሲይዘው ወደድኩሽ ለማለት ምንድነው የሚለው? እንግዲህ ጌታ በልቤ አክብዶሻል ነው አይደል? እንደዛ ነው የሚለው አለ። እግዚአብሔር ይመስገን። ተከናወኑ። እግዚአብሔር ነገሮቻችሁን ሁሉ ያከናውንላችሁ። አሜን። በጣም ደስ ይለኛል። እግዚአብሔር ሲባርከን እያንዳንዳችንን ሁላችንም አብረን ደስ ይለናል። ደስ ከሚለው ጋር ሁላችንም ደስ ይለናል። እግዚአብሔር አምላካችን ስሙ ይባረክ። መደበኛው ትርጉም ምን ይለዋል? ወዳጅ ሆይ ነፍስህ መልካም ሁኔታ ላይ እንዳለች ሁሉ መልካም ጤንነት እንዲኖርህ በነገር ሁሉ እንዲሳካልህ መከናወን የምትለው ናት። እጸልይልሃለሁ እግዚአብሔር የምትሰሩትን የምታደርጉትን ሁሉ ያከናውንላችሁ። አሜን። እግዚአብሔር ጸጋውን ያብዛላችሁ። የሰራነው ሲባረክ እንዴት ደስ ይላል። አሜን። ሰውም ግን ብዙ ያስባል። እኔ ብዙ አስባለሁ፣ እናንተም ብዙ ታስባል። የማያስብ ሰው ያለ አይመስለኝም። ሁላችንም እናስባለን። የማይጨነቅ ሰው ማለት ባንጨነቅ እንኳን ነገሩ ባያስጨንቀን እንኳን እንዴት ነው የማደርገው፣ በምን አይነት መንገድ ነው የማደርገው ያልን በአንዳንድ ጉዳዮች ላይ እናስባለን። እግዚአብሔር ይመስገን። እያንዳንዱ ሰው ፕላን የሚያወጣበት መንገድ የሚቀይስበት ጉዳይ አለው። ምንድነው የምታስቡት? ለምሳሌ ስለምንድነው ምን ማድረግ ነው የምትፈልጉት? አሁን እግዚአብሔር አምላካችን ስሙ ይባረክ። እንዴት ነው እዚያ የምደርሰው ብላችሁ ታስባላችሁ? ይሄን ነገር ስለራሴ፣ ስለ ልጆቼ፣ በትዳሬ ውስጥ፣ በስራዬ ውስጥ፣ በትምህርቴ ውስጥ፣ በአገልግሎቴ በጠቅላላ እንዴት ነው እዛ ደረጃ ላይ መድረስ የምችለው ብላችሁ ታስባላችሁ። እኔም አስባለሁ። ግን እያንዳንዱ ራእይ ዋጋ ያስከፍላል። ዝም ብሎ አይሆንም። ስለዚህ በቤታችን ገብተን በጸሎት ስፍራችን እግዚአብሔርን እንጠይቀዋለን። እንዴት ነው ይህን ነገር የማሳካው እያልን ማለት ነው። እግዚአብሔር ስሙ ይባረክ። አሜን። ለምሳሌ እስቲ ዛሬ እያንዳንዳችሁ ራሳችሁን ጠይቁ። እግዚአብሔር እንዲያደርግላችሁ ስለምባረካችሁ ምንድነው በልባችሁ ውስጥ ያለ የተሸከማችሁት የሚያሳስባችሁ ነገር? እንዴት ላድርገው፣ በምን ላውጣ የምትሉት ለእናንተ አስቡት፣ ለእኔ እንዳትነግሩ። እግዚአብሔር ያን ነገር ቅድም እንደዚህ ስጀምር እንዳልኩት ያከናውንላችሁ። አሜን። እግዚአብሔር ያድርግላችሁ። እግዚአብሔር መልካምን በማድረግ ለእናንተ እኛን ያስደስተን። የአንዱ ደስታ የሌላችን ደስታ ስለሆነ ማለት ነው። እንደዚህ አይነት ጥያቄዎችና ፈተናዎች በሚገጥሙን ጊዜ የማያምኑ ሰዎች ብቻ ሳይሆኑ እኛንም ይገጥመናል። እኔ በብዙ ፈተና ውስጥ ያለፍኩ ሰው ነኝ። እያንዳንዳችሁ ያለፋችሁበትን ታስታውሳላችሁ። በትዳራችሁ ሊሆን ይችላል፣ በልጃችሁ፣ በስራችሁ፣ በትምህርታችሁ፣ በጠቅላላው የሚያሳስባችሁን እናንተ ራሳችሁን መጠየቅ ማሰብ ትችላላችሁ። ዋናው ቁም ነገር ግን እንደ ክርስቲያን በህይወታችን ለሚመላለሱ ጥያቄዎች ሁሉ መልስ የምንፈልግበት መንገድ እንዴት ነው ለዚህ ጥያቄ ለዚህ ችግሬ መፍትሄ የማገኘው እንዴት ነው ብለን ራሳችን ስንጠይቅ እርግጥ ነው እኛ በጌታ የምንታመን ሰዎች ጸልየን መንገዳችንን ለእግዚአብሔር ሰጥተን መንገድህን ለእግዚአብሔር አደራ ሰጥ ስለሚል መጽሐፉ ጥያቄዎቻችንን ለጌታ ነግረን መልስ የምንጠብቀው ከእግዚአብሔር ነው። ባለፈው ሐሙስ ዕለት የጸሎት የቤተክርስቲያናችን የጾም ጸሎት ነበርና ፕሮግራሙን የመጀመሪያው ላይ እኔ በጸሎትና በንግግር እንድከፍት ሲነገረኝ ወደ ልቤ የመጣውን ቃል ላንብብላችሁ።
ወደ ልቤ የመጣው ቃል ዘዳግም 4:7 ነበረ። ጸሎት ላይ የነበራችሁ ታስታውሳላችሁ። አምላካችን እግዚአብሔር፣ እስቲ አምላካችን እግዚአብሔር በሉ ባንድ ላይ። አምላካችን እግዚአብሔር በምንጠራው ጊዜ ሁሉ እንደሚቀርበን። ስንት ጊዜ? በምንጠራው ጊዜ ሁሉ እንደሚቀርበን። አምላኩ ወደ እርሱ የቀረበው ታላቅ ሕዝብ ማን ነው? ይሄን ያላቸው ማን ነው? ሙሴ ነው። ዘዳግም የምድረ በዳውን ጉዞ ጠቅላላ እየከለሰ ያለፉበትን መንገድ ሁሉ እያስታወሰ ነበር ሲነግራቸው የነበረውና በመሃል ምዕራፍ 4 ቁጥር 7 ላይ ሲደርስ አምላካችን እኮ ለእኛ አምላካችን እግዚአብሔር በምንጠራው ጊዜ ሁሉ ኤቭሪ ታይም ለመንበርከክ በእግዚአብሔር ፊት በምንቆምበት ጊዜ ሁሉ አይደል ማርትዬ? በምንጠራው ጊዜ ሁሉ እንደሚቀርበን አምላኩ ወደ እርሱ የቀረበ ሌላ ሕዝብ የለም። እንደ እግዚአብሔር ሕዝቡን የሚቀርብ አምላክ የለም። በተጠራ ጊዜ የሚመጣ ማን ነው? እግዚአብሔር አምላካችን ስሙ ይባረካል። ሄኖኬ በምንጠራው ጊዜ ሁሉ እግዚአብሔር ይመጣል፣ ይቀርበናል፣ ይሰማናል። እግዚአብሔር አምላካችን እኛ እኮ በጣም የታደልን ለዚህ እኮ ነው ታላቅ ሕዝብ ታዲያ ሌላ ማን ነው አለ። ታላቅ ሕዝብ ነን። የዘመኑ ወጣቶች እቺ መዝሙር ታውቃላችሁ? ሃሌሉያ አይደል? በከበረው ደሙ የተዋጀ የእግዚአብሔር ብርሃን የበራልን አሜን። ታላቅ ሕዝብ ነን፣ እግዚአብሔር ይመስገን። ታላቅ ሕዝብ ነን። አሜን። እኛ እኮ የታደልን በቃ በሄድን ጊዜ በጸለይን ጊዜ በተንበረከክን ጊዜ እግዚአብሔር ይመጣል፣ ይቀርበናል። አሜን። እግዚአብሔር አምላካችን ስሙ ይባረክ። ዋናው እግዚአብሔርን በመፍራት በጸሎት መልስ መፈለጋችን ላይ ነው። የማያምኑ ግን ወይም ጌታን የማያውቁ ሰዎች ቤተክርስቲያንም ውስጥ ተቀምጠው በሚመስላቸው መንገድ መፍትሄ ይፈልጋሉ። አንድ የሚባል አባባል አለ። እናንተ ላይ አፕላይ አታድርጉት፣ ግን ልንገራችሁ። ኢትዮጵያ ውስጥ አንቺ ምን አለብሽ? 2 አባት አለሽ፣ አንዱ ቢሞትብሽ በአንዱ ትሜ ያለሽ ይባላል አይደል? በኢትዮጵያ ተረት ነው ይሄ ያለው። አንቺ ምን አለብሽ? 2 አባት አለሽ፣ አንዱ ቢሞትብሽ በአንዱ ትሜ። እኛ እግዚአብሔር ባይኖር ደግሞ ሌላ ብለን የምናስበው ነገር ካለ በጣም ጥፋት ላይ ነን፣ ክርስቲያኖችም ሆነን ማለት ነው። እግዚአብሔር አለልኝ እያልን ዘምረን ግን ነገሮች ሲፈጠሩ ወደ ሌላ የምናማትር ከሆነ እምነታችን በቂ አይደለም ማለት ነው። ክፉ ነው እያልኳችሁ አይደለም፣ አንዱ ደካማ ሰው እኔ ስለሆንኩ ማለት ነው። ከብዙ ዓመታት በፊት የሰማሁትን አንድ ምሳሌያዊ አነጋገር ልንገራችሁ። ምን ይላል? ሰው የሚያስበውን ጽፌዋለሁ እንዴ? ሰው የሚያስበውን የሚመስል ቢሆን ኖሮ ሁሉም ሰው የጥያቄ ምልክት ይመስል ነበር የሚል አንድ ሰባኪ ሲሰብክ ሰምቻለሁ። ምክንያቱም እያንዳንዳችን ጥያቄ አለን፣ ጥያቄዎቻችን አሉ። ለዚህም እኮ ነው አንዳንድ ሰው ከሐሳብ የተነሳ ጎብጧል አይደል? እንደዛ ይባላል በአገራችን። ሐሳብ አጉብጦታል የሚባል አነጋገርም አለ። ብዙ ሐሳብ አለብን። ምናልባት ሐሳብ ከሌለባችሁ እግዚአብሔር ስሙ የተባረከ ይሁን። አሜን። ግን ፕላን እናወጣለን። ፕላን ያወጣና ሰው ለሻመት ሳያስበው ያልፋል በዚች ቅጽበት። ደካማ ማን አለ ሰውን መሳይ ቅርቡን ሳያጣራ የሩቅ የሚያይ አይደል? እግዚአብሔር አምላካችን ስሙ ይባረክ። ብዙ ፕላን እናወጣለን፣ ብዙ ጥያቄ አለን። ምንም በተለያየ ሁኔታ ውስጥ ብናልፍም እግዚአብሔርን ግን ደስ እንዲለን ይፈልጋል። እኛ ብቻ ሳንሆን ደስ እንዲለን የምንፈልገው እግዚአብሔር አምላካችን ደስ እንዲለን ይፈልጋል። እኛ ብቻ ሳንሆን የምንፈልገው እንዲሳካልን እግዚአብሔር አንተም አንቺም ሁላችንም እንዲሳካልን ይፈልጋል። አሜን። ለዚህ እኮ ነው ወዳጅ ሆይ በነፍስህ እንደምትከናወን በነገር ሁሉ እንዲከናወንልህና ሕይወት እንዲሆንልህ እጸልያለሁ። ለምን ትጸልያለህ? እግዚአብሔር እንዲከናወንልኝ ስለሚፈልግ፣ እንዲከናወንላችሁ ስለሚፈልግ። እኔ ለማርትዬ እንደሱ ብዬ ብላት እሷ እንዲከናወንላት ጤና እንዲኖራት እጸልያለሁ ማለት ነው። ልጀምር በቃ ከዛሬ ጀምሮ ማለት ያለ እግዚአብሔር የተመሰገነ ይሁን። ግን እጸልያለሁ ደግሞ ለእያንዳንዳችሁ። እውነት ጌታ ያውቃል። ለእናንተ ያልተጸለይ ለማን ይጸለይ? እግዚአብሔር አምላክ ስሙ ይባረክ።
ወደ እግዚአብሔር ቤት ወደ ቤተ ክርስቲያን ስንመጣም በመጀመሪያ ደረጃ ከቅዱሳን ጋር አብረን እግዚአብሔርን ለማምለክ ቢሆን የምንመጣው ግን በቤተ ክርስቲያን ውስጥ እግዚአብሔር ለጥያቄ ምን ይመልስልኝ ይሆን ብለን ጆሮአችንን በሙሉ አቁመን ነው የምንመጣው። ምናልባት ከልምምድ ብዛት አይኛ ቸርች እንኳን መልስ አይመጣም ብለን አስበን ካልሆነ በስተቀር በመጣን ጊዜ ሁሉ እግዚአብሔር ምን ይለኛል፣ እግዚአብሔር ስለኔ ምን ይናገራል ብለን እንጠብቃለን። ይሄ ነገር ከዚህ በፊትም ተናግሬዋለሁ፣ ልድገመው ዛሬ አዳዲስ ሰዎች ስላሉ። አንድ ጊዜ በጣም ጨነቀኝ። እግዚአብሔር ሆይ ምን አለ፣ ልክ እንደ ኢሳይያስ ሰማያትን ቀድህ ብትወርድ እያልኩ በጸሎት በጣም በእግዚአብሔር ፊት ቀርብ ነበር። በኋላ የሕያው ወንድማችን ሕያው የእሱ አባት ኤርሚያስ መልእክት ልኮልሃል ተባለ። እግዚአብሔር የተመሰገነ ይሁንና ቃል ልኮልሃል ሲባል ያን ቃል ለመስማት ምክንያቱም በጣም አስባለሁ፣ በጣም እጨነቃለሁ እግዚአብሔር ምን ይለኝ ይሆን ብዬ ስለማስብ ዛሬ እግዚአብሔር መልእክት በቃ ጆሮዬም አይኔም ሁሉ ነገር በቃ ጆሮ ሆነ። ልክ በቃ እቤቴ ደርሼ መጽሐፍ ቅዱስን ከፍቼ አንብቤ እግዚአብሔር የላከልኝ ቃል ምንድነው ብዬ ለማንበብ ቸኮል። እቤት ሄድኩና ቲቶ 3:15ን ስከፍተው እኔና ከኔ ጋር ያሉት ሁሉ ሰላም ይሉሃል የሚል ቃል ነው። ለካ እሱና ማህደር ባለቤቱ ሰላም ታልከውልኝ ነው። ምን አለ በጥቅስ ባይልክልኛል እኔ በቃ ካለሁበት የሚያወጣኝ ዛሬ በቃ ጥቅስ ተልኮልኛል ብዬ ሲል እኔና ከኔ ጋር ያሉት ሁሉ ሰላም ይሉሃል የሚል ጥቅስ ሆነ ቁጫለ። አንዳንድ ጊዜ በጣም አሳሳቢ ነገር ውስጥ እንገባ፣ እግዚአብሔር ሆይ ምን ትላለህ? የዛን ጊዜ ጌታ ላንቺ ቃል ሰጥቶኛል ቢለው አንድ ወንድም ቢመጣ ዋው ስትል እግዚአብሔር ሰላም በጌታ ስም ሰላም እልሃለሁ የሚል እግዚአብሔር ይመስገን አሜን። እንኳን ሰላም አሉኝ ግን እኔ በጊዜው እንደመልስ ስላልወሰድኩት ምን አለበት እኔና ማህደር ሰላም ብለናል ቢለኝ አልኩኝ ማለት ነው። ከሰማው ይስቃል። ስለዚህ ብዙ ጊዜ ጌታን አምልከን ወደ ቤታችን ስንሄድ ገና ከዚህ በር ሳንወጣ በአምልኮ ደስ ብሎን ዘምረን ጸልየን ልክ ከበሯ ስንወጣ ችግራችን ብቅ ይላል። እንዴት ዋልክ አምልከ መጣ እንዴ ይለናል። አሁን አምልኬ መጣሁ እና ታዲያ አሁን ያን ነገር እንዴት ነው የሚሆነው ይለናል። መልስም አላገኘን። እኛ ራሳችን ጭንቀት በጭንቀት አረ ጌታ ይገስጸው አሜን። እኛ ግን በጠራነው ጊዜ ሁሉ የሚቀርበን አምላክ አለን አሜን። እግዚአብሔር አምላካችን ስም በለዚህ እኮ ነው የሚመካ በእግዚአብሔር ይመካ አባት አለ። የእግዚአብሔር ስም ብሩክ ይሁን። ስለዚህ አንዳንድ ሰዎች ራሳቸውን ለማጽናናት ያው ሰማይ ስንሄድ እናርፋለን ጌታዬ አረ እግዚአብሔር በምድርም ሳለ የሚያሳርፍ አምላክ ነው አሜን። በምድር ሳለን ለጥያቄያችን መልስ መልሶ የሚያሳርፍ አምላክ ነው ያለን። አንድ የሩስኪዎች ጽፌልሃለሁ። የሩስኪዎች እንትን አለ ምሳሌያዊ አነጋገር አለ። ሩስኪኛ የሚችል ሰው አለ? ደግሞ እንዳትፈትኑኝ ብትፈትኑኝም አልፋለሁ። ምን ይላሉ? ቪኤተ ሚሬ ምኖጋቫ ፕሮሰፍ ቸም አትፈተውፍ ይላሉ። በዚህ ዓለም ከጥያቄዎች ይልቅ ብዙ ከመልሶች ይልቅ ብዙ ጥያቄዎች አሉ ይላል መጽሐፍ ላይ እንደ አርስት ተጽፏል። በዚህ ዓለም ላይ ከመልሶቹ ይልቅ ጥያቄዎቹ ይበዛሉ ማለት ያልተመለሱ ብዙ ጥያቄዎች አሉ። ሰው አንድ ነገር ላይ ቢደርስ መልሶ ሌላ ስቴፕ ስለሚያስብ ያ ነገር ጥያቄ ሆኖ ይመጣበታል። በጣም የሚያሳስብ ከሆነ ደግሞ የሚያስደነግጥ ከሆነ መፍትሄ ፍለጋ ይሄዳል። ስለዚህ እያንዳንዳችን የጸሎታችን መልስ ለሰዎች ወይም በሌላ አገልጋዮች እጅ ያለ የመሰለን የኔ የጸሎት መልስ በወንድም ከሌ በፕሮፌት ከሌ በሐዋርያው ከሌ እጅ ያለ የመሰለን ብዙ ጊዜ ወደ እግዚአብሔር ከማየት ይልቅ ወደ ወንድም እንትና አገልግሎት እኮ ቢሄድ ወደ እህት ከሌ አገልግሎት እኮ ቢሄድ እነሱ የሚነግሩን ምንድነው? አስቀድመው እግዚአብሔር እንዲህ ይላል ብለው ሊነግሩን ይችላሉ እግዚአብሔር መልእክቱን ከሰጣቸው አይደል? ግን እግዚአብሔርን ሳይሆን የምንፈልገው እርግጥ በእነሱ በኩል እግዚአብሔርን እየፈለግነው ነው። እግዚአብሔር ግን ተንበርክከን ከጸለይነው ቅርብ ነው አሜን። እግዚአብሔር ቅርብ ነው። እኔ እግዚአብሔር ከትንፋሻችን ይልቅ ቅርብ ነው ይላል መጽሐፍ ቅዱስ አሉ። እኔ መጽሐፍ ቅዱስን በአመት አንዴ አነባለሁ ሁሌ እስካሁን አላገኘሁትም። አለ ባታስተውለው ነው ብለውኝ ብዙ ሰዎች እንግዲህ ባላስተውለው ይሆናል ብዬ ትቼዋለሁ። ግን እግዚአብሔር ከትንፋሻችን እንደሚቀርብ ትክክል ነው። ለምን? ጌታ የሚኖረው ውስጣችን ነው አሜን።
ውስጣችን ነው ያለው ጌታ። ስለዚህ ለመንበርከክ በየትኛውም ስፍራ በምንንበረከክበት ጊዜ እግዚአብሔር ይሰማናል። ስለዚህ ምን አሉ ፓስተር አቢ ምሻው የሚባሉ አስተማሪ እንዲህ አሉ፣ ብዙ ሰው ጥያቄ አለው አሉ። ወደ ቤተ ክርስቲያን እየመጣችሁ እጃችንን እየጫንን እንጸልይባችኋለን አሉ። ስለዚህ ሰው ፍለጋ ስንሄድ ማለት ነው። ብዙዎቻችሁን ዘይት አድርገን ጸጉራችሁ ላይ ጸለይንላችሁ፣ ያማረበት ግን ጸጉራችሁ ነው እንጂ ህይወታችሁ አይደለም አሉ። ለምን እንደሆነ ታውቃላችሁ አሉ። ይሄ ሚስትሪ ሳይሆን ኬሚስትሪ ነው። ምክንያቱም ብዙ ጊዜ ዘይት ስለምንቀባችሁ ነው ብሎ ፓስተር አቢ ምሻውን ታውቁታላችሁ። ይሄን ብሎ ሲናገር ሰምቻለሁ። ብዙ ሰዎች ጸሎት ፈልገን በተለያየ ስፍራ ሄደናል። ለምን? ብዙ ጊዜ ችግር ሐሳብ ስለሚገጥመን። ሁለተኛ ቆሮንቶስ ምዕራፍ 5ን እኔ ከ1 እስከ 9 የጻፍኩት ግን የመጀመሪያውን ብቻ አንብቤ ልሂድ ወደፊት ቶሎ እንድንጨርስ። በዚህ ድንኳን ውስጥ ሳለን፣ በዚህ በምድር ህይወት ውስጥ ሳለን ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆነው ከእግዚአብሔር የተሰራ ህንጻ አለን እንዳለ እናውቃለን። በዚህ ውስጥ በእውነት ምን እንላለን? እንቃትታለንና ከሰማይ የሚሆነው መኖሪያችን እንድንለብስ እናፍቃለን። ለብሰን ራቁታችን አንገኝም። በእውነትም የሚሞተው በህይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳን ያለን እኛ ከብዶን እንቃትታለን። ይሄን ያለው ማን ነው? ሐዋርያ ጳውሎስ። እርግጥ አንዳንድ ጊዜ ምን እላለሁኝ፣ መጽሐፍ ቅዱስ በተጻፈበት ዘመን በጣም የበለጸጉ የነበሩት የሮም ቄሳሮች ናቸው አይደል? በጣም ሀብታም ናቸው። ግን ዛሬ ከነሱ የተሻለ ኑሮ አንድ ደሃ ኢትዮጵያዊ ጀርመን ውስጥ ይኖራል። እነሱ መኪና አልነበራቸውም፣ ሰረገላ ነው። እኛ መኪና እንነዳለን። እነሱ ብርጭቆ ብርቃቸው ነበረ፣ እኛ በብርጭቆ እንጠጣለን አይደል? ኖርማሊ ከዛን ጊዜው ብልጽግና ይልቅ የዛሬው ድህነት በልጽጓል። ይሄን እንደው አዝ ኢንፎርሜሽን ነው የምነግራችሁ። እግዚአብሔር ያሳጣን የለም ለማለት ፈልጌ ነው። ግን በአንድም በሌላም ጥያቄ፣ በስራ ጥያቄ፣ በልጆች ጥያቄ፣ በህይወት ጥያቄ፣ በጤና ጥያቄ ብዙ ጊዜ ከብዶ እንቃትታለን። ይሄን የሚቀጥለውን ስቴፕ ምን ማድረግ አለብኝ ብለን ግን ከዛ ወረድ ብሎ እንደምታዩት ሁሉ ጊዜ ታምነን በእምነት እንጂ በማየት አንመላለስም። ወርድ ደግሞ እግዚአብሔርን እርሱን ደስ እንደምናሰኝ እናውቃለን እያለ እግዚአብሔርን ደስ ለማሰኘትና በእምነት በመመላለስ ግን በዚህ የመከራ ዘመን እናልፋለን። አሜን። እግዚአብሔር አምላካችን ስሙ ይባረክ። እኛ የምንፈልገው እንዲሳካልን፣ እኛ የምንፈልገው እንድንረካ፣ ኮንቴንትመንት ይሉታል በእንግሊዝኛ። እኛ የምንፈልገው በኑሯችን ደስታ፣ በትዳራችን ሰላም፣ እኛ የምንፈልገው በስራ ቦታችን በቃ እግዚአብሔር ስራችንን ባርኮልን የስራችንን ፍሬ ማየት፣ እኛ የምንፈልገው ልጆቻችን አድገው ልጆቻችን ለቁም ነገር በቅተው ማየት። ይሄ ነገር በጣም መታደል ነው። እግዚአብሔር የልጆቻችሁን ደስታ ያሳያችሁ። አሜን። በጣም የሚያረካ ነገር ነው። እኔ ከምርቃት ሁሉ በላይ ይመስለኛል። እግዚአብሔር የልጆቻችሁን ደስታ ያጥግባችሁ። አሜን። ስለዚህ በእነዚህ ነገሮች ሁሉ እናስባለን። ልጆቻችን ትንሽ ሲሆኑ ጀርመኖች ይላሉ ክላይነ ኪንደር ክላይነ ምንድነው ክላይነ ፕሮብሌም ግሮሰ ኪንደር ግሮሰ ፕሮብሌም ይላሉ። እግዚአብሔር ይመስገን። እግዚአብሔር ግን ክላይነ ኪንደራችሁን ግሮሰ ፍሮይድ ያርግላችሁ። እግዚአብሔር አምላክ ግሮሰ ልጆቻችሁንም ግሮሰ ፍሮይድ ያርግላችሁ። አሜን። ፕሮብሌም እንዲሆኑ አንፈልግም። አንድ ጊዜ ወንድማችን ገብሮ ምን አለ? ያለፍንበት ነገር ራሱ ፈተና ሆኖ አለ ወደ ኋላ ይጎትተናል አለ። የሚመጣው ደግሞ የት ደርስ ሆን ብለን ደግሞ ወደፊት ይጎትተናል አለ። እኛ በመካከል ተዘነጣጥለን ልንሞት ነው አለ። የትናንቱ ሲጎትተን ወደ ኋላ፣ የወደፊቱ ወደፊት ሲጎትተን እኛ ዛሬ ለሁለት ልንሰነጠቅ ነው ብሎ ተናገረ። የትላንት ጸጸት ወደ ኋላ ሲጎትተን፣ የነገ ፍርሃት ወደፊት ሲለጥጠን እኛ ዛሬ ልንሰነጠቅ ነው። እቺ ወንድም ወንጌላዊ ገብሮ ንግግር ነው። ስለዚህ ጌታ ኢየሱስ ክርስቶስ ምን እንዳለ ታውቃላችሁ? ሁላችሁ የምታውቁት ጥቅስ ነው። ማቴዎስ ምዕራፍ 6 ላይ ነገ ለራሱ ይጨነቃል ነው አይደል ያለው? ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ምን ይበቃዋል? ክፋቱ ይበቃዋል። ስለዚህ ዶንት ወሪ ነው ያለን ጌታ በእንግሊዝኛ። እስቲ ዶንት ወሪ በሉ፣ ካይነ ዞርገ በሉ በጀርመንኛ። በጣም ደስ ይላል። የጀርመን ካይነ ዞርገ ነው ያለው ጌታ ኢየሱስ ክርስቶስ። ካይነ ዞርገ በቃ ደስ ይበለን። አሜን። ይሄ እግዚአብሔር ቃል ነው፣ የኔ ያሬድ ቃል አይደለም። ደስ ይበላችሁ።
እግዚአብሔር ጸጋውን የሚያብዛላችሁ። ታዲያ ለጥያቄዎቻችን መልስ ከወዴት ይምጣ? አሁን እኔ ላለኝ ጥያቄ አንድ ወንድም ነበረ በጌታ ጋናዊ ነው። ሁሉ ጊዜ ምን ይለኛል? ሽቱትጋርት ነበር። ሽቱትጋርት ቤተክርስቲያን ስትመሰረት እዛ ነበርኩና ጀርመኖች በስደተኛነት ጉዳይ ስላሰቃዩት ጌታ ኢየሱስ ግን እንደኔ መከራ ተቀብሏል አለኝ። ከልብ እኮ ነው። በፍጹም የኔን ያህል የተቀበለ አይመስለኝም አለኝ። በኋላ ማስረዳት ጀመርኩኝ። እርግጥ ያለበትን ምክንያት በኋላ በግል ነው የምነግራችሁ። እንደዛ ቢያደርጉባችሁ እናንተም ሳትሉ አትቀሩም። ግን እናንተ አትሉም። እሺ እኔ ልል እችላለሁ። ምክንያቱም በጣም አስቀያሚ ነገር የሚተኛ የት መሰላችሁ? በቅዱስ ማን ነው በእነዚህ በስደተኞች ቤት ኮሪደር ላይ ነው ውጣ ስለተባለ እዛ ኮሪደሩ ላይ ሲተኛ ሌሎች ስደተኞች ክፋት ሰሩበት እና በዛ የተነሳ ነው ግን ኢየሱስ የኔን ያህል ተፈትኗል ብለህ ታስባለህ ብሎ የተናገረው ማለት ነው። ብዙ ጊዜ እርዳታ እንፈልጋለን። በእግዚአብሔር የተቀባው እግዚአብሔር ንጉስ ያደረገው ንጉስ ዳዊት ምን አለ? አይኖቼን ወደ ተራሮች አነሳው። ለምን? ለእርዳታ። ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው አለ። አይኖቼን አነሳው። ለምን? እርዳታ ፈልጋለሁ። እንዴ አንተ እኮ ንጉስ ነህ። እንደው መርዳት ነው እኔ በጣም አይኖቼን ወደ ተራሮች ማለት ወደ ባለስልጣናት ሊረዱኝ ወደሚችሉ ወደ ተለያዩ ነገስታት ወይም በእኛ ዘመን ወደ ባለስልጣን ወደ ዘመድ ወደ ጥሩ ዘመድ ማን ነው ከዚህ የሚያወጣኝ ብዬ አስባለሁ እያለ ነው። ግን ምን አለ? የኔ ረዳት የሚመጣው ከየት ነው? ከሰማይ ነው። ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው። እንዲያውም ጽፌዋለሁ መሰለኝ መዝሙር 73:26 ላይ ይሄው የተቀባው እግዚአብሔር የመረጠው በእስራኤል ላይ ያነገሰው ሰው የልቤ አምላክ ሆይ ልቤና ስጋዬ አለቀ፣ እግዚአብሔር ግን ለዘላለም እድል ፈንታዬ። ብዙ የሚያስጨንቅ የሚያስደነግጥ ነገር ገጥሞኛል፣ ግን አንተ ነህ የዘላለም እድል ፈንታዬ። እኔ ወዴትም አልሄድም፣ እግዚአብሔር የዘላለም እድል ፈንታዬ ነው። ሌላ ቦታ ደግሞ መዝሙር 119 ላይ ነፍሴ መድኃኒትህን ናፈቀች እናስ በቃልህ ታመንኩ፣ መቼ ታጽናናኛለህ እያልኩኝ አይኖቼ ስለ ቃልህ ፈዘዙ። እኔ የምጠብቀው አንተን ነው። እግዚአብሔር አምላካችን ስሙ ይባረክ። ስለዚህ እንደዚህ አይነት መዝሙሮችን ስንሰማ ወይም ደግሞ እግዚአብሔር እረኛዬ ነው የሚያሳጣኝ የለም በለመለመ መስክ ይሄን መዝሙር ስንሰማ አንዳንድ ጊዜ ይሄ ቀደም እንዳለው እንደዛ እንደ ጋናዊው ሰውዬ የዳዊት መዝሙር ብቻ ሆኖ ቀርቷል። ለአንዳንዶቻችን አላቅም እዚህ ውስጥ የሚመለከተው ሰው እንዳለ የዳዊት መዝሙር ብቻ ሆኖ ቀርቷል። እግዚአብሔር እረኛዬ ነው። እኔ ይሄን ለማለት እንዴ ታዲያ እኔ ያለሁበት ሁኔታ የምትሉ ሰዎች ልትኖሩ ትችላላችሁ። ወይም እንደ ጌታ ኢየሱስ ለማሳባቅታኒ ለምን ተውከኝ እያላችሁ ሊሆን ይችላል። እግዚአብሔር ግን ለእናንተ መልስ አለው። በምንጠራው ጊዜ እንደሚቀርበን እንደ እግዚአብሔር ያለ አምላክ የለም። እግዚአብሔር ይሰማችኋል። እናንተ አይመስላችሁም እንጂ በተንበረከካችሁ ጊዜ እግዚአብሔር ያያል። በተናገራችሁ ጊዜ እግዚአብሔር ይሰማል። በጠየቃችሁ ጊዜ እግዚአብሔር ይከፍታል አይደል? እግዚአብሔር አምላካችን ስሙ ይባረክ። ስለዚህ የምንታመነው በእግዚአብሔር ነው። እግዚአብሔር አምላካችን ስሙ ይባረክ። ታዲያ እነዚህ ከአህዛብ ወገን የሆኑት ግን በኢሳይያስ ዘመን የነበሩት ግን ከ2700 ዓመት በፊት የነበሩ ሰዎች ግን እግዚአብሔርንም ያመልካሉ። ሁለት ጣዖትም ደግሞ እግዚአብሔር ላይ ጨምረዋል። እነዛ ሁለት ጣዖቶች ምን ይባላሉ? ጋድና ሜኒ ይባላሉ። የድልና ያጋጣሚ አምላክ ማለት ነው። እድልና ኢሳይያስ በዛ ዘመን በኢሳይያስ ዘመን የነበሩ እስራኤላውያን ለዚህ አይነት ጥያቄያቸው አሁንኛ ለተነጋገርንበት በጠራነው ጊዜ እንደሚቀርበን ብሎ ሙሴ እንደነገራቸው ሳይሆን እነሱ ግን ከድሮ ከባቢሎናውያን ከአሶራውያን መካከል ኢቭን ሮማውያን ያመልኳቸው ከነበሩት መካከል እርግጥ ሮማውያን የዛን ጊዜ ገና ሀገራቸው መመስረቱንም አላቅም። ምክንያቱም 750 ዓመተ ዓለም ላይ ነው ሮም የተመሰረተችው። ስለዚህ በዛን ጊዜ የነበሩት የባቢሎናውያን አሶራውያን ያመልኳቸው የነበሩትን ሁለት ጣዖቶች ጋድና ሜኒ የሚባሉ በአማርኛው ላይ ጉድና እድል ለተባሉ ነው የሚለው። ግን የጣዖቶቹ ስም ጋድና ሜኒ በጀርመንኛ
ፎርቱና ታውቃላችሁ አይደል? ዲዝልዶርፍ ፎርቱና ብሎ እያመለከ ይሆንና 3ኛ ዲቪዚዮን ገባ። ፎርቱና ዲዝልዶርፍ ነው አይደል የሚባለው? ቡድኑ እንደዛ ነው አይደል? ፎርቱና ዲዝልዶርፍ። በእንግሊዝኛ ፎርቹን ኤንድ ደስቲኒ ነው የሚባሉት። ፎርቹን ኤንድ ደስቲኒ። እነዚህ ሁለት ጣዖቶችን ከእግዚአብሔር ጋር አዳብለው ነበር የሚያመልኩት። ስለዚህ ኢሳይያስ 65 ላንብብላችሁ። እናንተ ግን እግዚአብሔርን የተዋችሁትን ማለት እግዚአብሔርን ትተው ለማን መሰዋት ጀምረዋል? አነብላችኋለሁ። ቅዱሱን ተራራዬን የረሳችሁትን ጉድ ለተባለ ጣዖት፣ ይሄ ጋድ የሚለው ነው በእንግሊዝኛም በጀርመንኛም በግሪክኛም በዕብራይስጥኛም ጋድ ነው የሚለው። ጋድ GAD የእንግሊዝኛ አሜሪካኖች ሲናገሩ ለማለት ጋድ እንደሚሉት ሳይሆን GAD ነው፣ GOD አይደለም። ጋድ ለተባለ ጉድ ለተባለ ጣዖት ማዕድ ያዘጋጃችሁትን፣ እድል ለተባለ ጣዖትም የወይን ጠጅ ለመጠጥ ቁርባን የቀዳችሁትን በፊቴም ክፉ ነገር አደረጋችሁት። ያልወደድሁትንም መረጣችሁ እንጂ በጠራሁ ጊዜ አልመለሳችሁልኝምና በተናገርኩም ጊዜ አልሰማችሁኝምና ብሎ ከዛ በኋላ ኮንሲኩዌንሱን ይነግራቸዋል። እኔ ያልጻፍኩትን። የመደበኛው መጽሐፍ ቅዱስ ይሄን ሲጀምር ምን ይላል? ድነትና ፍርድ ብሎ ነው ይሄን ምዕራፍ የሚጀምረው ኢሳይያስ 65። ዛሬ ከመምጣቴ በፊት አንድ መጽሐፍ ሳነብ የእግዚአብሔር ፈቃድ ይመስለኛል በጀርመንኛ ስለነዚህ ሁለት ጣዖቶች ተጽፎ አየሁኝ እና ጻፍኩት። ምክንያቱም ኮምፒውተር ውስጥ እንዳላስገባው ይረፍዳል። ጋድ የሚባለው የግሉክ አምላክ ነው ይላል፣ የእድል አምላክ ነው። ሜኒ የሚባለው በሽቲሙንግ ነው ይላል፣ ነገሮች እንዲሰምሩላቸው ማለት ነው። ቫረንት ስቫይ ጎታ ደንን እስራኤል ኢንዛይንም ፈሺድነ አይደለም ኢንዛይነ ፈዙህ ዲሱ ኩንፍት ኬነን ሱሌርነን ማለት የሚመጣውን ይነግሩኛል ብሎ የሚያስባቸውን ማለት ነው። በዝም ዛሬ አነባበቢ በጣም የሚገርም ነው። ደንን እስራኤል ኢንዛይነ ፈዙህ ዲሱ ኩንፍት ኬነን ሱሌርነን ዲንተ እግዚአብሔር አምላክ በእነሱ በኩል ማን ነው እነዚህ ጣዖቶች ሊመጣ ያለውን ሊነግሩኝ ይችላሉ ተብሎ። በነገራችን ላይ አፖሎ የሚባለው ጣዖትን በራሱ በግሪክ ሀገር የእነሱን እድል ምንድነው የሚገጥመኝ እያሉ ሰዎች እየሄዱ እየጠየቁ ያመልኳቸው ነበር። እነዚህ ሁለት ጣዖቶች እነዚህ ጋድና ሜኒ የሚባሉት ማለት ነው። እና ማን ይላል? እነዚህንም ይላል እስራኤላውያኖች የመጠጥና የምግብ ቁርባን ያቀርቡላቸው ነበር፣ ይሰግዱላቸው ነበር ማለት ነው። ልክ እስራኤላውያን በተራራው ስር እግዚአብሔርን አስመስለው በእግዚአብሔር ስም እየጠሩ ከግብጽ ያወጣህ አምላክ ይሄ ነው እያሉ ግን የሰሩት ምን ነበረ? ጥጃ። የሚጠሩት ማን ነው? ከግብጽ ያወጣህ እግዚአብሔር ይሄ ነው አይደል ያሏቸው? አሮን እንደዛ ነው ያላቸው። እነዚህንም በእግዚአብሔር ቤት አስቀምጠው የድል አምላክ፣ ሌላውን ደግሞ የአጋጣሚ አምላክ ብለው እያመለኩ ግን እግዚአብሔርን ያመለኩ መስሎ አስመስለው ወደ ቤታቸው ይመለሱ ነበር። እግዚአብሔር ይሄን አየና ይሄን መልእክት ነገራቸው። ጉድ ለሚባል ጣዖት ማዕድ ታዘጋጃላችሁ፣ እድል ለሚባል ጣዖት የወይን ጠጅ ታፈሳላችሁ። እኔ ስጣራ አትሰሙም፣ እኔ ስናገር አትሰሙም። እንደዛ ነው የሚለው። በፊቴም ክፉ ነገር አደረጋችሁ፣ ያልወደድሁትን መረጣችሁ። በጠራሁ ጊዜ በቃ እግዚአብሔርን ሳይሆን የሚሰሙት የድልን ጉዳይ የአጋጣሚን ጉዳይ ነበር ማለት ነው። የሚሰሙት የድልን ጉዳይ የአጋጣሚን ጉዳይ። የኢሳይያስን ትንቢት ስታነቡ ወደዚህ ምዕራፍ ከመድረሱ በፊት አስቀድሞ በነበሩት ምዕራፎች ምዕራፍ 63 ከቁጥር 17 ጀምሮ ምዕራፍ 64 እስከ ቁጥር 12 እስከሚያልቅ ድረስ ኢሳይያስ በእግዚአብሔር ፊት የጮህበት ነው እና ምን ይባላል? የኢሳይያስ ሰቆቃ ይባላል። በግሪክኛው ኤካ ማን ነው? በዕብራይስጥኛው ኤካህ ነው የሚሉት። ልክ የኤርሚያስ ሰቆቃ አለ አይደለ? ኤካህ ነው የሚባለው። ኤካህ ማለት እንዴት እግዚአብሔር ሆይ እኛ ያንተ ህዝብ ሆነን እንዴት ይሄ ይደርስብናል? ዋይ ለምን? ኤካህ ነው እና ሰቆቃ ኤርሚያስ። ይሄኛውን ከኢሳይያስ 63 እስከ ኢሳይያስ 64 ስታነቡ ከዚህ ምዕራፍ በፊት ያሉት በተቀላላ የኢሳይያስ ሰቆቃ ነው የሚባሉት። ለምን ሰማያትን ቀደህ አትወርድም አይደል ይላል አይደል? ሰማያትን ቀደህ ምን ነው ብትወርድ እያለ እግዚአብሔርን ይጠይቃል።
ስለዚህ እግዚአብሔር ምዕራፍ 65 ላይ ሲደርስ መልስ ይሰጠዋል። ሰማያትን ቀደህ ምን ነው ብትወርድ እያለ ሰቆቃውን ሲያሰማ ስለነበር እግዚአብሔር መልስ መስጠት የጀመረበት ነው። ለምን እንደማልሰማ ታውቃለህ? ስጣራ አትሰሙ፣ ስናገር አትሰሙ። ላይ እንዳየነው አትሰሙኝም። የምትፈልጉት የእድል ጉዳይ የአጋጣሚ ጉዳይ ነው አይደል? እንደዛ ነው የሚለው። እነዚህ ሁለት ጣዖቶች ጋድና ሜኒ የሚባሉት የእድልና የአጋጣሚ አምላክ የሚባሉት ለነሱ ነው እየሰዋችሁ ያላችሁት ለኔ አይደለም። እንዲያውም ጀርባቸውን ሰጥተውኛል ነው የሚለው። ጀርባችሁን ሰጥታችሁኛል እያለ ይናገራል። ሆኖም ግን የሰቆቃው ምክንያት የነበረው እግዚአብሔር ስለተዋቸው ሳይሆን እነርሱ እግዚአብሔርን ስለተውት ነው። ሰቆቃቸው የበዛው እግዚአብሔርን ስለፈለጉት ሳይሆን በእግዚአብሔር ስም ከሌላ ጣዖት መቀበል ስለፈለጉ ነው። በነገራችን ላይ ያችን ጣዖት ማናት ፎርቱና የምትባለውን ዛሬ ቅርጿንም በሞባይል ይዤ ነበር ስላልሰጠሁት ነው። ስለዚህ ምን አላቸው? ጋድና ሜኒ የሚለው በግሪክኛው በዕብራይስጡም ጋድና ሜኒ የሚባል ጣዖቶች አሉ። እንዴት አላየኋቸውም እንዳይል ነው የምፈራው ኢሳይያስ። አሉ የምትፈልጉት የእድልና የአጋጣሚን ጉዳይ ነው እንጂ እግዚአብሔርን አይደለም እያላቸው ነው ያለው። ለዚህ ነው ጋድና ሜኒ የሚል አርዕስት የሰጠሁት ማለት ነው። እግዚአብሔር አምላክ ቀናተኛ አምላክ ነው። ከማንም ጋር መዳበል አይፈልግም። ለዚህ ነው ቅድም ስንጸልይም ስንዘምርም እግዚአብሔርን ብቻ እንደምንፈልግ ስንናገር እኔ በእውነት በጣም ነው ደስ ያለኝ። ምን ይላል? ዘጸአት 34 ላይ ትዝ ይላችሁ እንደሆነ ሕግ በሚሰጥበት ጊዜ ስሙ ቀናተኛ እኔ ቀናተኛ አምላክ ነኝ የሚል አለ አይደል? እሱን ተውት። እዚህ ላይ የእግዚአብሔር አንዱ ስሙ ይላል ቀናተኛ። ስሙ ቀናተኛ የሆነ እግዚአብሔር ቅናት ያለው አምላክ ነውና ለሌላ አምላክ አትስገድ። እስራኤል ምን እያደረገ ነው? አይ ጋድና ሜኒ ምን አለበት? ስለ ድሌ ስለ አጋጣሚው ምን አለበት? ዘዳግም 10 ደግሞ እንዲህ ይላል። ዘዳግም 10 ከ11 እስከ 12 ቶሎ እያልኩ ነው። እስራኤል ሆይ አሁንስ አምላክህን እግዚአብሔርን ትፈራ ዘንድ በመንገዱም ሁሉ ትሄድ ዘንድ አምላክህን እግዚአብሔርን ትወደው ዘንድ በፍጹም ልብህም በፍጹም ነፍስህም ታመልከው ዘንድ ከዛ ምንድን ነው የሚለው? በቀይ ጽፌዋለሁ። መልካም እንዲሆንልህ በሉ እስቲ። መልካም እንዲሆንልኝ በሉ። ዛሬ ለአንተ የማዘውን የእግዚአብሔርን ትእዛዝና ስርዓት ትጠብቅ ዘንድ ነው እንጂ አምላክህ እግዚአብሔር ከአንተ የሚፈልገው ምንድን ነው? ሌላ ምንም ነገር አይፈልግም። እንዲሳካልን እንዲቃናልን የምንፈልገው እግዚአብሔርን ብቻ መሆን አለበት። እድል እና አጋጣሚን ማሳደድ የለብንም። እግዚአብሔር ለዚህ ያብቃን። አሜን። ኢሳይያስ ላይ ታዲያ ኢሳይያስን ስታዩት ግን በኢሳይያስ መጽሐፍ እዚህ ከመድረሱ በፊት ኢሳይያስ ታውቃላችሁ 66 ምዕራፍ አለው። 39ኙ በባቢሎን ምርኮ አይደል? የቀረው 27ቱ በአሶራውያን ምርኮ የኖሩበትን ነው የጻፈው። ለዚህ እኮ ነው 66 መጽሐፍ እንደ መጽሐፍ ቅዱስ፣ 39 እንደ ብሉይ ኪዳን፣ 27 እንደ አዲስ ኪዳን የሚባለው አይደለ? ስለዚህ ይሄ እግዚአብሔር ከነሱ ጋር ሲዋቀስ ነው የኖረው። በኢሳይያስ ተዋቅሷል እግዚአብሔር። ምን ይላቸዋል? ታውቁታላችሁ ጥቅሱን። ኢሳይያስ 1:18 ላይ ኑ እንዋቀስ። እንዴ እግዚአብሔር አምላክ እንዲህ ይላል። የትኛው አምላክ ነው? እስቲ ናና እናንተ እንነጋገር የሚለው። ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምን ብትቀላ እንደ ባዘት ትጠራለች። ከማን እና እንነጋገር። እግዚአብሔር እንዲህ እያላችሁ ነው፣ እንነጋገር። ኢሳይያስ ቶሎ ልበል። ኢሳይያስ እዛው ምዕራፍ 1 ቁጥር 2 እና 3 ደግሞ ጭራሽ ምን ይላል? ከእንስሳ አንሳችኋል ነው እያላቸው ያለው። እግዚአብሔር ተናግሯልና ሰማያት ስሙ፣ ምድር አድምጪ። ልጆች ወለድሁ አሳደግሁም፣ እነርሱም አመጹብኝ። በሬ የገዢውን አህያም የጌታውን ጋጣ አወቀ። እስራኤል ግን አላወቀም፣ ሕዝቤም አላስተዋለም፣ አያውቀኝም። ማንን ነው የሚያውቀው? ጋድና ሜኒን፣ የድል ጉዳይ፣ የአጋጣሚ ጉዳይ። ኢሳይያስ 29:13 ላይ ደግሞ ጌታም ይህ ሕዝብ በአፉ ወደ እኔ ይቀርባልና በከንፈሮቹ ያከብረኛል። እግዚአብሔር ከዚህ ይጠብቀን። አሜን። ይህ ሕዝብ አለ
በአፉ ይቀርበኛል፣ በከንፈሮቹም ደግሞ ያከብረኛል፣ ልቡ ግን አለ ከኔ ራቀ ነው። በሰዎች ስርዓትና ትምህርት ብቻ እየሄደ ነው የሚለው ይፈራኛል። እግዚአብሔር አምላክ ሆይ ከአንተ የምንማር አድርገን፣ አንተን ሰምተን ከአንተ ተምረን አንተን የምንከተል አድርገን፣ በአንተ ላይ ምንም እንዳንጨምር ማንም እንዳይጨምር፣ ብናጣ እንኳን ብንቸገር እንኳን አይኖቻችን ወደ አንተ እንዲሆኑ እግዚአብሔር ሆይ እንጸልያለን። ስለዚህ እግዚአብሔርን ስታዩት በኢሳይያስ ወንጌል ከነርሱ ጋር በኢሳይያስ ትንቢት በጣም ተዋቅሷል። በጣም አሁን ጭራሽ ኢሳይያስ መጣና ከኢሳይያስ 63 እስከ ኢሳይያስ 64 ኧረ እግዚአብሔር ሆይ ለምን እንዴት ይሄ ይሆናል እያለ ሲዋገት እግዚአብሔር ምን አለው? የሆነበት ምክንያትማ አለውና ምክንያቱን ይነግረው ጀመረ። ስለዚህ እነዚህ ሁለቱ ጣዖቶች ናቸው ያስቸገሩት፣ እድልና አጋጣሚ የሚባሉ። አሁን እድልና አጋጣሚ ጣዖት ይሆናል ብሎ ማን ያስባል? እድልና አጋጣሚ የሚባሉ ሁለት ጣዖቶች እቤት ያስቀምጣቸዋል። እንዴት ነው ዛሬ ወደ ቤተ ክርስቲያን ስንመጣ እግዚአብሔርን ልናመልከው ነው የምንመጣው? እግዚአብሔርን ልንጠይቀው ነው የምንመጣው? ወይንስ ስለ እድላችን ወይንስ ስለ እጣችን እንዲነገረን ነው የምንመጣው? ስለዚህ እነዚህን ጣዖታት እያመለኩ ጋድ ማለት እድል ነው፣ ጽፌዋለሁ እዛ ላይ። ሱፋል ሆሮስኮፕ ይለዋል። ሜኒ እጣፈንታ፣ አጋጣሚ ሽክዛል ነው በጀርመን። ሽክዛሌ የኔ ሽክዛል በእግዚአብሔር ዘንድ የተጻፈ ነው። የኔ እጣ የኔ እድል እግዚአብሔር ያውቀዋል። የኔን ነገር እግዚአብሔር ያውቀዋል። የኔን ብቻ መሰላችሁ? ያንተን ያንተን የናንተንም ነገር እግዚአብሔር ያውቀዋል ይመስላችኋል እንጂ ዳዊት እንዳለ ያልተፈጠሩ ቀኖቼን አያቸው እንዳለ እያንዳንዳችሁ የዛሬ ዓመት በእግዚአብሔር ዘንድ ታይታችኋል። እናንተ ናችሁ እንጂ የዛሬ ዓመትን ስለናንተ ማታውቁት፣ እግዚአብሔር የዛሬ ዓመቱን የናንተን ያውቀዋል። ያልተፈጠሩ ቀኖቼን አየህ ነው የሚለው ቃሉ። እግዚአብሔር አምላካችን ስሙ ይባላል። አሜን። ስለዚህ እነዚህን ጣዖታት እያመለኩ አምላኬ ይሉኛል ማለትም ከሌላ ጣዖት ጋር አዳብለውኛል እያለ ነው እግዚአብሔር። ደባል ሆኛለሁ እያለ እነዚህ ሰዎች እግዚአብሔር ያልሰጣቸውን ሲቀበሉም ራሱ ሄደው ከፎርቹን ማለት ከአጋጣሚና ከድል ከጋድና ሜኒ ከተቀበሉ በኋላ ለጣዖቱ ይሰውና መጥተው ምን ብለው ይመሰክራሉ? እግዚአብሔር እንዲህ አደረገልኝ። የእግዚአብሔር ሕዝብ ናቸው የተቀበሉት። ከሌላ የሚያወሩት ስለ እግዚአብሔር። ሊበሏት ያሰቧትን አሞራ ጅግራ ናት። አሞራ አቅርቤ አሁን ለምሳሌ ልጋብዛችሁ። በእውነት ጌታ ያውቃል እቺ ጅግራ ናት፣ ኧረ አሞራ ናት። ጅግራ ናት አይደለችም፣ አሞራ ናት ነው የምትሉኝ። ልክ እንደዛ ማለት ነው። ይሄን የሰጠኝ እግዚአብሔር ነው የሚሉት እድልና አጋጣሚ ጋር ሰምተው መጥተው ነው። እኔ አይደለሁም ምለው መጽሐፉ ነው። አዳብለውኛል። እነዚህ ሰዎች እንግዲህ በእንደዚህ አይነት ውስጥ ነው የሚኖሩት። ከዚህ የተነሳ እግዚአብሔር ቁጥር 11 ላይ እዛው ኢሳይያስ 65:11 ላይ እናንተ ግን እግዚአብሔርን የተዋችሁትን የሚል ቃል አለ። የተዋችሁትን ማንን? የተዋችሁትን ማንን ነው የተውት? እግዚአብሔርን በሉ እስቲ። እግዚአብሔርን ነው የተውት። እና እግዚአብሔር እኮ ነው እንደሚለው እናንተ ግን እግዚአብሔርን የተዋችሁትን ቅዱሱንም ተራራዬን የረሳችሁትን። እግዚአብሔር እንዴ እኛ አንተ ሕዝብ አይደል እንዴ? አይ እግዚአብሔርንማ ትታችሁታል። ቅዱሱንም ተራራ የጌታን መገኘት ነገር እዚህ ላይ እንደሚለው ረስታችሁታል። ምክንያቱም ለአጋጣሚና ለድል ለተባሉ ለሁለት ጣዖቶች እየሰዋችሁ ነው። እግዚአብሔር አምላካችን ነው የምትሉት፣ አምላኬ ነው እግዚአብሔር የምትሉት አይደለም። እናንተ ግን የምትኖሩት የምትሰሩት የምታመልኩት የድልና የአጋጣሚን ጉዳይ ነው እያላቸው ነው ያለው። ቁጥር 1 ላይ ሲጀምር እንዲያው ምን ይላል? እኔ ቅን ቀኑን ሙሉ ነው የሚለው። እነሆ አለሁኝ እያልኩ ተናገርኩኝ። እንዲያው መደበኛው ምን ይላል? ቀኑን ሙሉ ኧረ እኔ ያለሁ እላችኋለሁ ነው የሚለው። እግዚአብሔር ሊጸልዩ መጥተው ኧረ እኔ ያለሁ ሲሉ የድል ጉዳይ የአጋጣሚ ጉዳይ እያሉ አስቸገሩ። ምዕራፍ 1 አንብቡ እናንተ። ምዕራፍ 65ን ከቁጥር 1 ጀምሮ አንብቡ። ቀኑን ሙሉ ነው የሚለው። አለሁ አልኳችሁ።
እናንተ ግን ይላል ቁጥር 12 ላይ ያልወደድኩትን መረጣችሁ፣ ስጣራ አትመልሱም፣ ስናገር አትሰሙም። ይሄን እኮ የሚለው ለምን ተውከን እያለ ለሚጸልየው ለኢሳይያስ ነው። ለምን ተውከን? እናንተ እኮ እነሆ አለሁኝ ስለ አታዩም። እናንተ እኮ ያልወደድኩትን ነው እያደረጋችሁት ያላችሁት። እናንተ እኮ ስጣራ አትመልሱም። አሁን ለምሳሌ ዳኒ አቤት ነው የሚባለው አይደል? አዎ እንግዲህ ወይም እግዚአብሔር ያሬድ ሲለኝ ያልኩት እንዳይሆን ጌታ ይፈቅድ እና ምን አለ? ስጣራ ለጌታ ኢየሱስ እግዚአብሔር አምላክ አትመልሱልኝ፣ እንደገና ስናገርም አትሰሙኝም። ግን ምን ትላላችሁ? እግዚአብሔር አምላኬ ነው። ታዲያ ለምን ወደ ቤት መጣ? እድልና የዕጣ ጉዳይ፣ የእድልና የአጋጣሚ ጉዳይ ነው። ታዲያ ምን ያደርጋል? የእነርሱን ልባቸውን የያዘው የእድልና የአጋጣሚ ጉዳይ ነው። ጭራሽ ያስገረመኝ ቁጥር 5 ላይ በጣም ጻድቅ እንደሆኑ ራሳቸውን ይቆጥራሉ። እንደዛም ሆነው እድልና አጋጣሚን እያሳደዱ ምን ይላሉ? እዚህ ላይ ቁጥር 5 ላይ ስታነቡ እነርሱም ለራስህ ቁም፣ እኔ ካንተ ይልቅ ቅዱስ ነኝና ወደ እኔ አትቅረብ ይላሉ ይላል። ማለት እኔ በጣም ጻድቅ ነኝ እኔ ይላሉ አለ። እነማን? እነዚህ እድልና አጋጣሚን የሚያሳድዱት። ልክ ሉቃስ ወንጌል ላይ እንዳለው ማለት ነው። ሉቃስ ወንጌል 18 እዚህ ላችኋል። እዛ ላይ ጻድቅ እንደሆኑ በራሳቸው የሚታመኑ አይደል የሚለው? ጻድቅ እንደሆኑ በራሳቸው ለሚታመኑ ይልና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው ይላል። ራሳቸውን በጣም ጻድቅ፣ ዋው ጻድቁ ያሬድ፣ ብፁዕ ቅዱስ ያሬድ። በቃ እንዲህ ብላችሁ ከዛሬ ወዲያ ጥሩኝ ብዬ ቢሆን ድርቅ ብል ምንድን ነው የምትሉት? ብፁዕ ቅዱስ እንዳትሉኝ እሺ። ብፁዕ ቅዱስ ያሬድ ብትሉኝ ማለት ነው በቃ እኔ በጣም ጻድቅ ነኝ። እንትናማ ቅድም እንዳለችው ድንጋይ ሰወረውር ምናምን፣ እሷማ ራሳቸውን በጣም ጻድቅ እንደሆኑ ነው የሚለው። በራሳቸው ለሚታመኑና ሌሎቹን ሁሉ በጣም ለሚንቁ ይህን ምሳሌ ንገራቸው እንዲህ ሲል፣ ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛው ቀራጭ ነው። ቀራጩ ምን አለ? እግዚአብሔር ሆይ ወደ አንተ እንኳን ቀና ማለት አያስፈልገኝም፣ ይቅር በለኝ። ያኛውስ እኔ በሳምንት 2 ነው የምጾመው። ይገርማል። እኔ ደግሞ እግዚአብሔር ሆይ አንተ ታውቃለህ። እኔ ከእስራኤሎች ጸሎት አንድ የሚያስቀኝ ሳይሆን የሚያስገርመኝ ጸሎት አለ። የእውነት ጸሎት ነው፣ በአይሁዶች መጽሐፍ ላይ የተጻፈ ነው። እግዚአብሔር ሆይ ሴት አድርገህ ስላልፈጠርከኝ አመሰግናለሁ የሚል ታውቃላችሁ። ይሄን በጣም የተደበላለቀበት ህዝብ እኮ ነው። እግዚአብሔር በምህረቱ ወዷቸው ነው እንጂ በጣም እኮ የሚያሳዝን ህዝብ ነው። እና እዚህ ላይ ምን ይላል? እነሱም አለ አንተ ለራስህ ቁም፣ እኔ ካንተ ይልቅ ቅዱስ ነኝ እያሉ ይናገራሉ። እነማን? እነዚህ እድልና ዕጣን የሚያሳድዱት። በአጠቃላይ እግዚአብሔርን የሚከተሉ ይመስላሉ እንጂ እያሳደዱ ያሉት እድላቸውን ወይም መልካም አጋጣሚያቸውን ነው። መልካም አጋጣሚን ያሳምርልኛል የሚሉትን ጋድና ሜን የሚባሉ እኔ እንጃ እንግዲህ የዛን ጊዜዎቹ እስራኤሎቹን አላቅም። የእድል አምላክ የምትባለው ፎርቱና የምትባለው የሮማውያኖቹን አውቃታለሁ። የነሱን ምን አይነት እንደሆነ አላቅም። እዛ ያቆሙት በእግዚአብሔር ተራራ ላይ። ዛሬ መቼም እንደዛ እናቆም፣ ልባችን ላይ ነው እንጂ የምናቆመው። እግዚአብሔር ግን ለኛ መልካም ነው። አሜን። ቶሎ ብዬ ልጨርስ። ማቴዎስ 6 ከ31 እስከ 34 እንዲላል፣ እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። የዛን ጊዜ ነው። በዚህ ዘመን ደግሞ እያንዳንዳችሁ እንግዲህ ይሄን ነገር እንዴት ላድርገው የምትሉትን ይህን ሁሉ አህዛብ ይፈልጋሉ። ይህን ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና፣ ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም፣ ይህን ጥቅስ እናውቀዋለን። ሌላው ሁሉ እግዚአብሔርን ፈልጉት እንጂ ምንም የምታጡት ነገር የለም። እግዚአብሔር ጸሎታችሁን ይመልሳል። ቅድም ያልኩትን ትዝ ይላችሁ እንደሆነ ዘዳግም ምዕራፍ 4 ቁጥር 7 ላይ በምንጠራው ጊዜ ሁሉ እንደሚቀርበን አምላኩ ወደ እርሱ የቀረበ ሌላ ህዝብ የለም። የኛ አምላክ ቅርብ ነው። አሜን። ጌታ ቅርብ ነው። ስለዚህ በዚህም ዘመን የረካ ሰውና አረፍክ የሚል ሰው በጣም ጥቂት እየሆነ በመጣበት ጊዜ ያለ መርካታችን ምክንያት የመጣው ከምንመኘው ነገር ብዛት
ወይንም ደግሞ አስፈላጊውን ከማጣታችን ሊሆን ይችላል። በጣም የምንመኘው ምኞታችን የማያልቅ ከሆነ ላንረካ እንችላለን። ወይም ደግሞ የሚያስፈልገንን ስላጣንም ሊሆን ይችላል። ይሄኛው እየተቀበለ የማይረካው ሰው ወደ ማመስገንና ያለኝ ይበቃኛል ወደ ማለት ቢመጣ መልካም ይመስለኛል። አይመስላችሁም? እየተቀበለ የማይረካው ግን የሚያስፈልገውን ያጣው ሰው ግን በምንጠራው ጊዜ ወደሚቀርበው ወደ እግዚአብሔር ይጸልይ፣ እግዚአብሔርም ይሰጠዋል። ሌላ ተጨማሪ አምላክ አያስፈልገንም። እኛ እኮ በረከታችን ሲጎድል የምናዝነው እኛ ራሳችን ብቻ ሳንሆን እግዚአብሔርም ነው። ምክንያቱም እግዚአብሔር በዚህ ነገር አዝኗል። ለምን? እነሱ በረከታቸውን የሚፈልጉት በሌላ ቦታ ስለሆነ ነው። ወደሱ ቢሰሙት፣ ሲጠራ ቢመልሱለት፣ ሲናገር ቢሰሙት እግዚአብሔር ይህን ያደርግላቸው ነበር ማለት ለሱ እንዳለው። ስለዚህ አንድ ጥቅስ ላንብብላችሁና ልጨርስ። ዮሐንስ 16:23-24 እውነት እውነት እላችኋለሁ አለ ጌታ ኢየሱስ፣ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። ይህን ጥቅስ ከዛሬ በፊት ብዙ ጊዜ አንብባችሁት ይሆናል። እንደ አዲስ ውሰዱት ዛሬ። እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁንም በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችሁ። አሜን። ወደ ማን? ወደ እግዚአብሔር እንጂ እድልና አጋጣሚን አናሳድድም። እዚህ ያለው ጌታ የሁሉ ጌታ ነው። እዚህ ያለው ጌታ ሁሉን ይችላል። በእውኑ ለእግዚአብሔር የሚሳነው ነገር አለ? ስለዚህ እናንተ የእርሱ ልጆች ናችሁ። የኔ ልጅ አለች አንዲት፣ ያው ይቀዳ ቀበጥ ልጅ ናት። ተሬዛ ትባላለች። ኢትዮጵያ ነው አሁን የምትኖረው። በፍጹም እኔ ጀርመን አልኖርም ብላ ማለት ነው። አሁን በቀደም ለታ ሊጥ ላኩልኝ። የኬክ ሊጥ እህቷ ከአሜሪካ መጣችላት። ከዛ አሽገን በኃይሌ ላክንላት። ለምን? ልጄ ናት። ኢትዮጵያ አውሮፕላን ማረፊያ ሲደርስ ይሄ ምንድነው ብለው ጣሉበት ማለት ነው። ቅር እንዳለኝ ለምን? የልጄ ፍላጎት ነው። ገብታችኋል? አሁን ሊጥ ላክልኝ የሚል ሰው አለ እንደው ማርትዬ? እሷ ለምንድነው የፈለገችው? ኬክ ሰውን ለምን አትበላም? አይ ሊጡን ነው መብላት የፈለገችው። እንትን ሶሻል ሚዲያ ላይ ሊጡን ሲበሉ አይታለች። የአሜሪካውን ሊጥ። እረ የጀርመን ሊጥ ይበልጣል ብላት፣ በፍጹም የአሜሪካው ነው ተብሎ ከአሜሪካ መጣ ሊጡ ማለት ነው። ለምን? ልጄ ናት። እናንተ እኮ የእግዚአብሔር ልጅ ናችሁ። አሜን። ሊጥ ብትመኙ ይሰጣችኋል። በቃ ይሄ እዚህ ይውላል የማትሉት ገብታችኋል? ሌላ ቦታ ሳትሄዱ በቃ እሱ ደግሞ በቃ አውሮፕላን ማረፊያ ይያዝበትም። እኔ እንጃ ከአሜሪካ ሲመጣ አልተያዘም፣ ጀርመን ሲገባ አልተያዘም፣ ከጀርመን ሲወጣ አልተያዘም፣ ኢትዮጵያ ሲደርስ ተያዘ። ስለዚህ ምን ይላል ጌታ ኢየሱስ ክርስቶስ? ማቴዎስ 7:7 የምታውቁት፣ ለምኑ ምን ይላችኋል? ይሰጣችኋል፣ ፈልጉ ታገኙም አላችሁ፣ መዝጊያን አንኳኩ። ታዲያ የሚሰጥ አይደል አምላክ እያላችሁ፣ የሚከፍት በሩን አምላክ እያላችሁ፣ ኧረ ወዴት? እግዚአብሔር አምላካችን ስሙ ይባረክ። አሜን። እግዚአብሔር እናመሰግናለን። የዛሬው መልእክቴ ይሄ ነው። እድልና አጋጣሚ የተባሉ እነዚህ ከ2700 ዓመት በፊት የነበሩ ሁለት ጣዖቶች ዛሬም ወደ ቤተክርስቲያን በተለያየ መንገድ ገብተዋል። እግዚአብሔርን ሳይሆን እጅህን ሳይሆን አንተን ነው የምፈልገው አለች ሊልዬ ስትዘምር። ግን አንዳንድ ጊዜ እጁን ብቻ የምንፈልግበት ጊዜ አለ። አንዳንድ ጊዜ በሆነ አገልጋይ በኩል እግዚአብሔር ሊያደርግልን ያሰበ ይመስለናል። አንተ ስራስህ፣ አንቺ ስራስሽ ለምን አንጸልይም? ለምን አንንበረከክም? እግዚአብሔር ይሰማናል። አሜን። ጸልየን እንጨርሳለን።